ይሄ ቪዲዮ ጊዜ ማሳለፊያ ነው። አሁን የሚሰማኝ ስሜት ስለሆነ ነው ቀርጬ ዝም ብዬ ፖስት ማድረገው። ስክሪፕት ጨረስኩኝ፣ ግን አሁን መሰራበት ሙድ አንድም የለኝም። በዚህ ዘመን ደግሞ ወጣት ሆኖ ኤክስኪውዝ ማድረግ ማለት ኢማጂን። እኔ አንድ ቀለል ያለ ስቶሪ ልንገራችሁ። እውነቴን ነው የምላችሁ። ፍሬንዶች የራሱ ሶሻል ሚዲያ ምን እንደሆነ አንደርስታንድ አያደርጉት። ሃይስኩል የተማርኩበትን ዘመን ኤኒታይም መቼም አልረሳው። በጣም ብዙ ችግሮችም ብቻዬን ለ3 ዓመት ለ4 ዓመት ተገፍቻለሁ። ምን አረኩኝ? ይሄ ቪዲዮ ጊዜ ማሳለፊያ ነው። ሪሊ እውነቴን ነው የምላችሁ። ለምን ታዲያ ቀርጸ ፖስት አረካላችሁ? አሁን የሚሰማኝ ስሜት ስለሆነ ነው ቀርጬ ዝም ብዬ ፖስት ማድረገው። ወይ የሆነ ነገር ትጠቀማላችሁ ብዬ ከዚህ ቪዲዮ ማስበው ነገር የለም። ለምንድን ነው እዚህ ጋር ወይኔ ብራይትነሱ ከባድ ነው መሰለኝ። ብዙ ቪዲዮ ለመቅረጽ አሰብኩኝና ብዙ ቪዲዮ እንኳን አይደለም አንድ ቪዲዮ ስክሪፕት ማለት ነው ጨረስኩኝ፣ ግን አሁን መሰራበት ሙድ አንድም የለኝም። ሪሊ እውነት ለመንገር ቪዲዮውን ዝም ብዬ ፖስት አድርጓለሁ። ይሄን ራሱ ከስክሪፕቱ ፈንታ ለምንድን ነው በቃ የሆነ አሁን ሙቀት አለ፣ ላይት አለ፣ በጣም ፀሐይ አለ። ደግሞም ጥሩ ሙድ ላይ አይደለሁም። እንግዲህ የግቢ ነገር እንደምታውቁ ማታውቁ ካላችሁ ችግር የለም ኦፍ ኮርስ በት ይህን ቪዲዮ ዝም ብዬ ነው የምቀርጸው፣ ግን ስቲል አንድ ነገሮችን ያወራው ራሱ አንፊልተርድ የሆነ ነው። ይሄ ቪዲዮ ምንም ስክሪፕትድ አይደለም። ስክሪፕት ማድረግ ያደረኩኝን ቪዲዮ መስራት አልቻልኩኝም። ምንም ሙዱ ላይ የገባኝ አይደለም። የግድ ዛሬ መስራት አለብኝ አልኩኝ፣ ግን አይ ካንት በት ስቲል ይህን ቪዲዮ የቀረጽኩኝ ነው። ለሌሎቻችሁ ማስተላለፍ የምፈልገው ነገር ቢኖር አንድ ነገር ነው። ወጣት ከሆናችሁ ኤክስኪውዝ እንዳታደርጉ። እውነቴን ነው የምላችሁ። ኤክስኪውዝ በብዙ መንገድ ነው እኛን ራሱን ይገላል። በዚህ ዘመን ደግሞ ወጣት ሆኖ ኤክስኪውዝ ማድረግ ማለት ኢማጂን ምን ያህል እንደሚጎዳ። አይ ነው ኤክስኪውዝ የምናደርግበት የተለያየ ወይ አለ። አስተማሪውን ኤክስኪውዝ እናደርጋለን፣ ፋሚሊያችንን ኤክስኪውዝ እናደርጋለን፣ ራሳችንን ጨምሮ ኤክስኪውዝ እናደርጋለን። ለምን? እሱን እስኪ ራሳችሁን ጠይቁ። ለምንድን ነው ራሳችሁን ኤክስኪውዝ የምታደርጉት? ማለት ኤክስኪውዝ ካልገባችሁ ለምንድን ነው ለራሳችሁ ሰበብ የምታደርጉት? ራሳችሁን እሺ ራሳችሁን ተውት። ፋሚሊያችሁን ለምንድን ነው ሰበበኛ የምታደርጉት ወይም ሰበብ አድርጋችሁ የምትወስዱት? ወይ ጎረቤታችሁን ለምንድን ነው ሰበብ አድርጋችሁ የምትወስዱት? ወይ ሀገሩን ራሱን ለምንድን ነው ሰበብ አድርገን የምንወስደው? ኮምፕሊትሊ አንወስድም። ሳም ፖይንት ላይ የምንወስዳቸው የተለያዩ ኬዞች ሊኖሩ ይችላሉ። በተስቲል የእኛ ሰበብ ወጣት ሆናችሁ ሰበብ የምትደረድሩ ከሆናችሁ ሰበበኛ ሆናችሁ የምትቀጥሉት ወደ ታች ነው የምትወርዱት። መቼም ከወደቃችሁበት ዓለም አትነሱ። ሰበበኛነትን ትለምዷለህ አንተ ጋር አለ ካላችሁ እኔ አንድ ቀለል ያለ ስቶሪ ልንገራችሁ። እኔ ተወልጄ ያደግኩት ቤንች መጂ ነው። ቤንች ሸኮ ዞን ማለት ነው። ትንሽ የሰፈር መንደር የሆነች ደቡብ ቤንች። ብዙዎቻችሁ የምታውቁ ካላችሁ ኮመንት ላይ አሳውቁኝ። እዛ መንደር ተወልጄ እንዳደግኩኝ ሁላችሁም እውነቴን ነው የምላችሁ ፍሬንዶች የራሱ ሶሻል ሚዲያ ምን እንደሆነ አንደርስታንድ አያደርጉትም። ሶሻል ሚዲያ ምንድን ነው? ዩቲዩብ ካላችሁ ዩቲዩብ ሌላ ሌቭል ነው፣ በእነሱ ሌቭል። እኔ ምን ሆነ ያለው ብዙ ችግሮችን እንዲህ አይነት ችግሮችን ከወንድሞች ያለው ከሰፈር ከመንደር ብዙ ነገሮችን አያለው። በቲያና ነገር ያየው ስመጣ ይሄ ነገር መፍትሄ የለውም እንዴ አልዌስ አስመሰል ለራሴ ያለውት እኔ ነኝ የሚል ስሜት፣ ነገሮችን ለራሴ ስትል ጠንክረ ማድረግ አለብኝ የሚል ስሜት ይሰማኛል። ከዛ በኋላ ሞር ራሴን
ይህን ጥያቄ ብቻ ይህን ነገር እየተረዳው ስመጣ ሞር ራሴን ከኤክስኪውዝ ማውጣት ቻልኩኝ። ማለት ያኔ እዛ ቦታ ላይ በቃ የሆነ ሰበብ መደርደር ብችል ኢቭን ዩኒቨርሲቲ ራሱ አልገባም። ብዙ ሰበቦች ነበሩ። ኦፍኮርስ ሰበብ መደረድሩት ችግር ስላመጣባችሁ ነው። አይ አንደርስታንድ። እኔም ችግር ለእኔ አዲስ አይደለም። ሜቢ ችግራችሁን ሃንድል የምታደርጉት ወይ ዲፍረንት ሊሆን ይችላል። እኔ ብዙ ችግር አሳልፌያለሁ። ለሃይስኩል የተማርኩበትን ዘመን ኤኒታይም መቼም አልረሳው። በጣም ብዙ ችግሮችን ብቻዬን ለ3 ዓመት ለ4 ዓመት ተገፍቻለሁ። በዛው አጋጣሚ ነው ይሄን ሰበብ አድርጌ እዛው ትምህርቴን ለምንድን ነው እዚህ እንትን ምለው ብዬ በቀር ኢማጂን እዛው ነው የምቀረው፣ እናንተ ጋር አልመጣም። ሶ ምን አደረኩኝ? ሰበብን ወደ ማድኃኒት ቀየርኩኝ። እንዴት? መጽሐፍ ማንበብ። አዎ 3 ዓመት ሃይስኩል ላይ ያሳለፍኩኝ 3 ዓመት ወይ 3 ዓመት በላይ ነው ያሳለፍኩኝ ሃይስኩል። ከቤተሰብ ወጥቼ ከተማ ነው የኖርኩኝ። እዛ ላይ ስኖር ኢቭን ቋንቋው ራሱ አሁን ይሄ ማወራው አማርኛ ቋንቋ የራስ አይደለም። ይሄኔ ማዘር ታንግ አይደለም አማርኛ ጭራሽ። አማርኛ መንገድ ላይ 8ኛ ነው 9ኛ ክላስ በኋላ የለመድኩት ቋንቋ ነው እንጂ ያወራው ያደግኩኝ ቋንቋ አይደለም አማርኛ። ስቲል አንዳንዶቻችሁ ነው አማርኛ የራሴ ቋንቋ አይደለም። አንዳንዶቻችሁም በቋንቋ ሰበብ ስለምታደርጉ ነው አማርኛ የኔ ቋንቋ አይደለም። ስቲል የሚማር ነገር ነው እዚህ ዓለም ላይ ያለው ነገር። እና ምን ሆነ መሰራችሁ? ሃይስኩል ላይ በጣም ብዙ ነገሮችን አሳለፍኩኝ። ማለት ጀስት ሃርድ ላይፍ ነው ለኔ። በት ስቲል አሁንም ቢሆን ያችን ሞመንት እኔ ምን አደርጋለሁ? በጣም እኮራበታለሁ። ለምን? ራሴን ገንብቻለሁ። ሶሻል ሚዲያ ተማርኩኝ። ከቤተሰብ ወጥቼ ከመንደር ወጥቼ ኢቭን ከፍሬንዶች ወጥቼ ለድፍን 4 ዓመታት ከ4 ዓመታት በኋላ ነው ተመልሼ እዛ ቦታ ወደ ገጠር ወደ ጃንቹ ቀበሌ ታውቁ ካላችሁ ወደዛ ቦታ ሄድኩኝ። እና እዛ ሲሄድ ኤቭሪቲንግ ኢዝ ኮምፕሊት ተቀይሯል። ከህፃን ሁኜ ነው ከተማ የገባሁት። አድጌ ነው ወደዛ ሄድኩኝ። እዛም ከገባው በኋላ አንድ ብዙ ሽፍት ያመጣልኝ ነገር ቢኖር ትምህርት ራሱን ማቋረጥ እችል ነበር። ብዙ ቻንሶች ነበሩ ትምህርት ማቋረጥበት። አንድ ነገር እውነት ነው፣ ሁል ጊዜ ለራስ የምነግረው ነገር ቢኖር ነገሮችን ለራስ ስትል አድርገው፣ ለራስ ስትል እና ሌላ ፈጣሪን ተመን። ሁል ጊዜ ፈጣሪ ከጎን እንዳለክ ፊል አድርግ። ጀስት ፊል ኢት። ፈጣሪ ጥሎ አይጥልም። ደከመኝ ካልክ አረ ወንድሜ አንተ ያለው በፈጣሪ እጅ እስከሆነ ድረስ ፈጣሪ እጅ ላይ እስከሆንክ ድረስ በወለድ ሁል ጊዜ ድምፁ ይሰማክ። እቴን ነው ማለት ያ ነው እንድትሄድ የሚያደርግህ። ጎደኛን ሰበበኛ ስላረግ፣ ፋሚሊዎችን ሰበበኛ ስላረግ፣ የመጣብን ችግሮች ሰበበኛ ስላረግ አንተ ከችግሩ ታመልጣለህ ማለት አይደለም። ችግሩ ራሱ በደንብ አንተን ይዞ ያስቀረ ነው። ይህን እንድትረዳ ፈልጋለሁ። ዋን ቲንግ ሶ ያቺ ሞመንት ላይ ምን አደረኩኝ? መጽሐፍ ማንበብ ነው። ጀስት ቻንስ የለኝም። ጭንቀት መጣብኝ። ጭንቀትን ራሱ የተማርኳት ሃይስኩል ላይ ገብቼ ከፋሚሊ ወጥቼ ስማር ነው። the first time ever ነው የምላችሁ። ጭንቀት ምንድነው ሲባል ጭንቀት እኔ አላውቅም እስከ 8 ምናምን። ከዛ ጀስት የገጠር ልጆች ከሆናችሁ ይሄን ነገር አንደርስታንድ ታደርጋላችሁ። በተለይ ከገጠር የመጣችሁ ልጆች ካላችሁ ይሄን ቪዲዮ ለነዛም ራሱ ፖስት ሼር እንድታደርጉት ፈልጋለሁ። መጽሐፍን ዝም ያነበብኩኝ አይምሮ እንዲህ አይነትም ጨዋታ አለ እንደ ስለ አይምሮ ማንበብ፣ ስለ ችሎታ፣ ስለ አለኝ ፋው ጀስት በቃ የሆነ ፖቴንሻሌን እንድጠቅም የሚረዳኝን መንገድ ፈለኩኝ። እያንዳንዷን ወይ ሳልተኛ ምንም ሳል ሲደክመኝ ስለ ድክመት እማራለሁ፣ ሲሰልቸኝ ስለ ስልችት እማራለሁ። እንዴት ከስልችት መውጣት እንደሚቻል እማራለሁ። ጀስት መማር የት ይሄና ዩቲዩብ የሚባለውን ደግሞ መታወቄ ጠቅሞኝ ስለነበር ያኔ ሞመንት ዩቲዩብ ሙዝም ማላቅ ሰው ነኝ፣ ግን ዝም ብዬ ቪዲዮ እከታተላለሁ። ዝም ብዬ መጽሐፍ ማንበብ መከታተል። እቺ ስልክ ነች የነበረችኝ ቴክኖፖፕ ያሳደገችኝ ምስኪን ነች የመስለው እስካሁን ድረስ አፍርሸታት። እና መጽሐፎችን ማንበብ ስጀምር ምን ሆነ? ለራሴ ያለውት እኔ ነኝ። ህይወቴ ቢባላሽም ተጠያቂው እኔ ነኝ።
ህይወቴ ቢስተካከል ተጠያቂው እኔ ነኝ። ማንም የወለደኝ እናት አባትም ለእኔ ሊደርሱልኝ አይችሉም። ለምን? ለራሴ ያለሁት እኔ ነኝ። እኔ ራሴ ነኝ። እናንተም እናንተ ናችሁ። ማንም እናንተን ሊሆን አይችልም። ማንም እናንተን ሊቀይራችሁ አይችልም። ማንም እናንተን ትክክለኛ መንገድ ሊያሳያችሁ አይችልም። መጽሐፍ ማንበብ ስጀምር መንገዶችን ማየት ቻልኩኝ። ነገሮችን ሪያላይዝ ማድረግ ቻልኩኝ። this is this we can solve this one by this ችግሮች የሚያልፉ ናቸው። ይሄ ነገሮች የሚያልፉ ናቸው። ሶልቭ ያረኩኝ የመጣሁት በዛ ነው። መጽሐፍ ማንበብ ከባዱ ጠቅሞኛል። ይሄን ነገር ሁላ ይሄን ታሪክ ሁላ ለምንድን ነው የምነግራችሁ ካላችሁ የሚመጣላችሁን ችግሮች ይሆላችሁ። ችግር ሲመጣባችሁ ሰዎችን ኤክስኪውዝ እንዳታረጉ። ብር ጠፋባችሁ፣ ብር የላችሁ፣ ይሄን መቼም በቴች ነው የምታዩት። ፈልጓ ቪዲዮ ኤዲቲንግ ተማር፣ የሆነ ነገርን ተማር። እኔ ቪዲዮ ኤዲቲንግ ምናምን አልችልም ካል እሺ ጎበዝ ተማሪ ከሆንክ እንዲያርጋ እኔም ይሄን ነገር አድርጌ አውቃለሁ። ምን ዩቲዩብ ላይ ቲዩተር ማስተማር ለድፍን ለአንድ ዓመታት ይሄን ሰርቻለሁ። ዩቲዩብ ላይ ቲዩተር ዝም ብላችሁ አስተምሩ። ቢያንስ ሞኔታይዝ ላትሆኑ ትችላላችሁ። አይ አንደርስታንድ ዩ በት ዳና ስኪል ትይዛላችሁ። ስለ ዩቲዩብ ትማራላችሁ ብዙ ነገር። ስለዚህ የሚመጣላችሁን ችግር ሰው ላይ ወስዳችሁ እንዳጠሉ። በተለይ የዚህ ዘመን ወጣት ሆናችሁ ኤክስኪውዝ ያለው ወጣት ካላችሁ በጣም ምጣለው ነገር እሱ ነው። ዝም ብላችሁ ይሄን እንዲህ ስላለኝ ይሄን እኔ አንዳንድ ሰው እንዲህ ሲል በጣም የሆነ እንዲህ በጥፊ በለራሱ አይወጣም ንዴቴ። ለምን ማለት አይ ነው አንዳንዶቻችሁ እንትን ሰበብ የምታበዙበት የተለያየ ምክንያት አላችሁበት። ሰበብ ምንም ይሁን ምንም መቼም ቢሆን እናንተን እንድትወጡ አያረግም፣ እንድታድጉ አያረግም፣ ሪስኮችን እንድትወስዱ አያረግም። ተነስታችሁ የሆነ ነገር እንድትፈልጉ መለኛ እንድትሆኑ ዘዴ እንድትፈልጉ አያረግም። ወጣት ሆናችሁ ኤክስኪውዝ አትፈልጉ። በተለይ የዚህ ጄኔሬሽን እንዲህ አይነት ቴክኖፎር የራሱ ያለው ምንም ካሜራ የለውም። በስቲል በዚህ ካሜራ ነበር የሚቀርጸው ነው እንድታውቁ የምፈልገው። ካሜራው አለው በት ጥራት የለውም። አይትሬይ እና ወይ ስልክ ሲመጣ ዝም ብዬ አይ ነው ይሄ ኳሊቲውም የለውም፣ ምንም ነገር የለውም። እዚህ ጋር የምታዩት ብዙ ፐርፌክሽን የሆነ ነገር የለውም። በት ስቲል ዱ ኢት ማን ዱ ኢት ፎር ዩርሰልፍ። ለራስህ ስትዳረገው አድርገው። እንደዛ ነው የምልህ። ቋንቋ ችግር አለብኝ ካልክ ማን እኔ ይሄ ቋንቋ አማርኛ የራሴ ቋንቋ አይደለም። ቤተሰቦቼ ትምህርት ብሎ ወስዶኝ እንዲህ ስላደረገኝ እኮ ነው ላይፍ የተበላሸው። ማን እኔ የዛ ማስተሩ ነኝ። ማስተር አድርጌዋለሁ። ከፋሚሊ ወጥቶ ቻሌንጆቹን ፌስ አድርጎ ማለፉን ያን ቻሌንጅ እንዳልፍ ያደረገኝ መጽሐፍ ማንበብ እንደሆነ ነግሬያችኋለሁ። ምንም አይነት ኤክስኪውዝ በዚህ ዘመን አይሰራም። ብር ያስፈልገኛል ካላችሁ ይህን ስልክ የምታዩት በተች ነው፣ በስማርትፎን ነው። ኢቨን አንዳንዶቻችሁ በኮምፒውተር ወይ በላፕቶፕ በፒሲ ልታዩ ትችላላችሁ። ኢቨን እኔ ስቲል ፒሲ የለኝም፣ ዩኒቨርሲቲ ተማሪ ነኝ። ጀስት ኖርማል ጋይ ፒሲ ስለኝ ታዲያ ምን ይደረግ? አም ሂውጅ ፕላን ፎር ዛት። ቀጣይ ፒሲ ሲኖረኝ ምን አይነት ሪቮሉሽን በህይወቴ እንደማመጣ አውቃለሁ። ዝም ብዬ ቪዲዮ ኤዲቲንግ አሁን እማራለሁ፣ ብዙ ነገሮችን እማራለሁ። ይሄን ደህና ስኪሎችን በዚህ ሰዓት ይዤዋለሁ። ያ ነገር ፒሲ ከመጣ በኋላ ቀጥታ ብዬ ነው የምወስደው እና ብዙ ነገር አለ ጋይስ። እናንተ ብቻ አይደላችሁም የተቸገራችሁ፣ እናንተ ብቻ አይደላችሁም አሁን ባላችሁበት ህይወት እየተረመዳችሁ ያላችሁት። ብዙ እንደናንተ የሆኑ ብዙ እየተረመዱ ያሉ ሰዎች አላችሁ። ይሄ ከኔ ጋር የሚገናኙ ስቶሪ ካላችሁ ኮሜንት ላይ እንድታሳውቁ እንፈልጋለሁ። በጣም ደስ ይለኛል እንዲህ አይነት ሰዎችን፣ እንዲህ አይነት ላይክ ማይንድድ የሆነ እንደኔ ያላችሁን ሰዎች ባገኛችሁ። ስለዚህ በህይወታችሁ ጋይስ ኤክስኪውዝ አታረጉ። እናንተ አንድ ነገር እንድትረዱት የምፈልገው ነገር ካለ እናንተ አሁን ባላችሁበት ሰዓት፣ ባላችሁበት ቅጽበት፣ አሁን ባላችሁበት ሰዓት ማድረግ ያለባችሁን ስሩ። የእናንተ ስራ የሆነ ቦታ ሰው እየሰራ ነው። ኦኬ አሁን የምትሰሩት
መጽሐፍ ማንበብ ካለባችሁና የምታስቡት ከ2 ሰዓት በኋላ ከ3 ሰዓት በኋላ ምግብ ላይመጣ ይችላል። ስለዚህ ምግብ ላይኖር ይችላል ብላችሁ እንዳትጨናነቁ። እናንተ እዚህ ዝም ብላችሁ ቪዲዮዎችን ስሩ፣ መጽሐፋችሁን አንብቡ፣ የምትሰሩትን ነገር ስሩ። የሆነ የምትፈልጉትን ነገር እንደሚያሳካ ፈጣሪ የሆነ ቦታ ያዘጋጃል፣ ሰው ያመጣል። ይሄ ሁልጊዜ የኖርኩበት ነገር ነው። ፈጣሪ የሆነ ሰው ያመጣል ለእናንተ ሲል። አሁን ይህን ቪዲዮ ኢቭን ተቸግራችሁ እንደኔ አልፋችሁ ይህን ቪዲዮ የምታዩ ሜቢ ልትኖሩ ትችላላችሁ። በት ሆነስትሊ ነው የምላችሁ ላይፍ ሃርድ ነበር። በት አይ ዊን ኢት ኤንድ አይ ኦልዌይስ ዊን ኢት። መውደቅ የለም ማለት አይደለም። ትወድቃላችሁ፣ መነሳት አለ፣ እነሳለን ሁላችንም። ወጣት ሆናችሁ ኤክስኪውዝ እንዳታረጉ፣ ሰበብ እንዳትደረደሩ። ማንም አይሰማችሁም። ህይወት ፋይናሊ ከ40 ዓመት ከ50 ዓመት በኋላ የምትረዱት ነገር ካለ ሰበባችሁ ምንም ነገር እንደሆነ በጣም ትልቅ ሪግሬት ውስጥ ነው የምትገቡት። ስለዚህ አሁን ባላችሁበት አቅም ችግራችሁን ወደ ዳይመንድ ቀይሩ። እኔ የ4 ዓመት የ3 ዓመት በላይ የነበረኝ ብቸኝነት ቀይሬ አሁን ሞር ሶሻል ሚዲያ ላይ መጥቻለሁ። ከዚህ በኋላም ብዙ ኮንተንቶችን ልሰራ ስለምችል ቻናሌን ሰብስክራይብ በማድረግ እንድትተባበሩኝ ፈልጋለሁ። ቪዲዮውን ደግሞ ላይክ አድርጋችሁ እንድታረጉ ፈልጋለሁ። እንዲህ አይነት በዚህ ጆርኒ ያለፈ ይመስለኛል የምትሉ ልጆች ካለ ይህን ቪዲዮ ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው።